በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታኅሳስ 24 በዚች ቀን የአሚናዳብ ልጅ የጻድቂቱ የአስቴር እረፍቷ ነው። የአይሁድ ወገን የሚሆን ስሙ መርዶክዮስ የሚባል የኢያዕሩ ልጅ ከብንያም ወገን የተወለደ የቄስዩ ልጅ አንድ ሰው በሱሳ አገር ነበረ። ከኢየሩሳሌምም በባቢሎን ንጉሥ በናቡከደነፆር እጅ የተማረከ ነው። ያሳደጋት ልጅ ነበረችው። እርሷም የአባቱ ወንድም የአሚናዳብ ልጅ ናት። ስሟም አስቴር ይባላል። ከዘመዶቿም ተለይታ በወጣች ጊዜ ልጅ ትሆነው ዘንድ አሳድጓት ነበረ። ይህችም ልጅ መልከ መልካም ነበረች። በአንዲትም ዕለት ንጉሥ አርጤክስስ ብዙ ተድላ ደስታ አድርጎ የመኳንንቶቹን አለቃ አማሌቃዊ ሐማንም በጠራ ጊዜ ከመኳንንቱ ሁሉ እርሱ ሐማ የከበረ ነበርና። ከዚህም በኋላ ሰባቱን ባለሟሎቹን ንግስቲቱን አስጢንን አምጥተው የእቴጌነትን ዘውድ ያቀዳጇት ዘንድ እሷ መልከ መልካም ናትና ለአሕዛብ አለቆች ሁሉ ውበቷን ያሳዩ ዘንድ አዘዛቸው። ንግስቲቱ አስጢንም ትእዛዙን መስማትን እምቢ አለች። ከባለሟሎቹም ጋር ትመጣ ዘንድ አልወደደችም። ንጉሱም አዘነ፣ ተቆጣ፣ ከንግስትነቷም ሻራት። ከዚህም በኋላ 127 ከሆኑ ከሚገዛቸው አገሮች 1000 ቆነጃጅቶችን ይመርጡለት ዘንድ አዘዘ። ከ100 ከ110 ከ10 3 ተመረጡ። ከሁሉም በመልክ በውበት በደም ግባት አስቴር አንደኛ ሁና ተመረጠች። እርሷንም አነገሰ። ንጉሱም አስቴርን እጅግ ወደዳት። አስቴርም በነገሰ በ7ኛው ዓመት በ12ኛው በመጋቢት ወር ወደ ንጉሱ ወደ አርጤክስስ ገባች። አስቴርም ንጉሱን ደስ አሰኘችው። ከሴቶችም ሁሉ ይልቅ ፈጽማ ባለሟልነትን አገኘች። የሴቶች ዘውድንም አቀዳጃት። ከዚህም አስቀድሞ መርዶክዮስ አገሩንና አደባባዩን ከሚጠብቁ ከንጉሱ ባለሟሎች ከሁለቱ ከታራና ከገቦታ ጋር በአደባባይ ኖረ። ያሰቡት ምክራቸውንም ሰማ። ንጉሱ አርጤክስስን ይገድሉት ዘንድ ወንጀልን እንዳዘጋጁ አወቀ፣ ተረዳ። ለንጉሱም የነሳቸውን ነገር ነገረው። ንጉሱም ሁለቱን ባለሟሎቹን መረመራቸው፣ ኃጢአታቸውንም አምነው ተቀጡ። ንጉሱም ይህንን ነገር ወግ ታሪክ በተጻፈበት መጽሐፍ ጻፈው። መርዶክዮስም ጻፈው። ሐማ ግን አማሌቃዊ ነበረና መርዶክዮስንና የእስራኤልን ወገኖች እጅግ ይጠላቸው ነበረ። የአይሁድንም ወገን ሁሉንም ሊያጠፋቸው ወደደ። ሀገሪቱም ሁሉ ታወከች። መርዶክዮስም እንዲህ መሆኑን ባወቀ ጊዜ ልብሱን ቀዶ ማቅ ለበሰ። አስቴርም በፊቷ የሚቆም ባለሟላ አክራቴዎስን ጠርታ የተረዳ ነገርን ይሰማ ዘንድ ወደ መርዶክዮስ ላከችው። መርዶክዮስም የሆነውን ነገር ሐማ እስራኤልን ያጠፋቸው ዘንድ ወደ ንጉሱ ሳጥን 1000 መክሊት ወርቅን አገባለሁ ብሎ ለንጉሱ እንደነገረው ያጠፋቸውም ዘንድ በሱሳ አገር ያኖራትን የደብዳቤቱን ቃል ነገረው። አስቴርም በሰማች ጊዜ በሱሳ ያሉ እስራኤልን ሄደ ሰብስብልኝ፣ ጹሙልኝ፣ እስከ 3 ቀን ድረስ ቀንም ሌሊትም አትብሉ አትጠጡ፣ እኔና ደንገጥሮቼም እንጾማለን። ከዚህም በኋላ ወደ ንጉስ እገባለሁ፣ እሞትም እንደሆነ አልቀርም ብላ ከመርዶክዮስ ወደ እርሷ የመጣውን ያንን መልእክተኛ መለሰችው። ከዚህም በኋላ በ3ኛው ቀን ጸሎቷን በጨረሰች ጊዜ የሐዘን ልብሷን አስወግዳ የተድላ ደስታዋን ልብስ ለበሰች። የምታስፈራም ሆነች። ሁሉን የሚመለከትና የሚያድን እግዚአብሔርን ጠራችው። ሁለቱን ደንገጥሮቿን አስከትላ ሄደች። አንዲቱን ተወዳትና ትራራላት ነበረ፣ ሁለተኛይቱ ግን ልብሷን ተሸክማ ትከተላት ነበረ። እርሷ ግን በጌጡ ሁሉ ፈጽማ አጊጣ አምሮባት ነበረ። ወደ ወዳጆቿ እንደምትሄድ ፊቷም የሚያበራ ሆነ። ልቧ ግን ሞትን ከመፍራት የተነሳ አዝኖ ነበረ። በሩን ሁሉ ገብታ ወደ ንጉሱ ደረሰች። እርሱም በጌትነቱ ዙፋን ላይ ነበረ። ዋጋው ብዙ የሆነ ሁለንተናው ወርቅና ዕንቁ ያለበት የሚያስፈራ ልብስ ለብሶ ነበረ። ፈጽሞ የሚያስፈራ ነበረ። ፊቱም ተለውጦ በዓይነ መዓት አያት። ንግስቲቱም ከፍርሃት የተነሳ እንደ ቅጠል ጠወለገች። ለመውደቅም ተፍገምግማ በፊቷ የምትሄድ የብላቴናዋን ራስ ተደገፈች። እግዚአብሔርም የንጉሱን ልቡና ወደ ዋህነት መልሶ ታገሳት። ከዙፋኑም ተነስቶ ስቦ በአጠገቡ አስቀመጣት። በበጎ ቃል የሚያባብላት ጀመር። የሀገራችን ስርዓት ልዩ ነውና እንዳትሞቺ እኔ ወንድምሽ ነኝ አላት። የወርቁንም በትር አንስቶ በአንገቷ ላይ አኖረው። እቅፍ አድርጎ ይዞም ንገሪኝ አላት። አንተ ድንቅ ነህና ፊትህም መፈራትን የተመላ ነውና ከጌትነት ግርማ የተነሳ እንደ መልአከ እግዚአብሔር ሆነ ባየው ጊዜ ልቤ ደነገጠብኝ አለችው። ንጉሱም አስቴር ምን ትፈልጊያለሽ? የምትማልጅኝስ ምንድን ነው? ላንቺ ይሆንሽ ዘንድ እስከ መንግስቴ እኩሌታ ውሰጂ አላት። አስቴርም በዓል የማደርግበት ቀን አለኝና ንጉስ ዛሬ ወደማደርገው በዓል ትመጣ ዘንድ ከፈቀድክ ሐማና አንተኑ አለችው። ንጉሱም አስቴር ያለችኝን አደርግ ዘንድ ፈጥናችሁ ሐማን ጥሩት አለ። ሁለቱም ሁሉ አስቴር ወዳደረገችው በዓል ሄዱ። በዓልም በተደረገበት ቀን
ንጉሡ አስቴርን ንግሥት አስቴር ሆይ የለመንሽኝን አደርግልሽ ዘንድ ምን ትፈልጊያለሽ አላት። ንጉሥ ሆይ በፊትህ ባለሟልነትን ካገኘሁ የምለምንህ ልመናዬ አንተ ከሐማ ጋር ወደማደርገው በዓል ነገ ትመጣልኝ ዘንድ ነው። ይህንንም ነገ አደርገዋለሁ አለችው። እግዚአብሔርም በዚያች ሌሊት ከንጉሡ እንቅልፍን አጠፋ። የቀድሞ ዘመን ወግ ታሪክ የሚያሳስቡ መጻሕፍትን ያመጣለት ዘንድ በመጽሐፉም የተጻፈውን ያነብለት ዘንድ ጸሐፊውን አዘዘው። ከዚህም በኋላ በመጽሐፉ ስለ መርዶክዮስ የጻፉትን ነገር አገኙ። ንጉሡን የሚጠብቁ ንጉሥ አርጤክስስን ይገድሉት ዘንድ የወደዱ የሁለቱን የንጉሡን ባለሟሎች ነገር ለንጉሡ እንደነገረው አገኙ። ንጉሡም ለመርዶክዮስ ያደረግንለት ስጦታና ክብር ምንድን ነው አለ። የንጉሥ አሽከሮችም አቤቱ ለመርዶክዮስ የተደረገለት ነገር የለም አሉ። ንጉሡም የመርዶክዮስን ምስጋና ሲናገር ሐማ ወደ ንጉሡ ግቢ ደረሰ። ንጉሡም በአደባባይ ያለ ይህ ማን ነው አለ። ሐማ ነው አሉት። ከዚህም በኋላ ሐማ ባዘጋጀው ተራዳ መርዶክዮስን ሊሰቅለው ለንጉሡ ይነግረው ዘንድ ገባ። አሽከሮቹም ንጉሡን እነሆ ሐማ በአደባባይ ቆሟል አሉት። ንጉሡም ጥሩት አላቸው። ንጉሡም ሐማን አከብረው ዘንድ እኔ ለወደድሁት ሰው ምን ላደርግለት አለው። ሐማም በልቡ ንጉሥ እኔን ነው እንጂ ያለ እኔ ማንን ያከብር ዘንድ ይወዳል ብሎ ያከብረው ዘንድ ንጉሥ ለወደደው ሰው ንጉሡ የሚለብሰውን ነጭ ሐር ንጉሥ የሚቀመጥበትንም ፈረስ የንጉሥ አሽከሮች ያምጡለት አለው። ክብር ካላቸው ከንጉሡ ባለሟሎች ለአንዱ ይስጡት፣ ንጉሥ ላከበረው ለዚያ ሰውም ያልብሱት፣ በፈረሱም ያስቀምጡት። ንጉሥ ላከበረው ሰው እንዲህ ይደረግለታል ብሎ አዋጅ ነጋሪ ይንገርለት አለው። ንጉሡም ሐማን በጎ ነገርን ተናገር፣ በአደባባይ ለሚያገለግል ለአይሁዳዊው መርዶክዮስ እንዲሁ አድርግለት፣ ከተናገርከውም ነገር አንዲት ቃልስ እንኳ አታስቀር አለው። ሐማም ልብስን አምጥቶ ለመርዶክዮስ አለበሰው፣ ፈረስንም አምጥቶ አስቀመጠው። ለወደደው ሰው ሁሉ ንጉሥ እንዲህ ያደርግለታል ብሎ በከተማው አደባባይ አዋጅ ነገረለት። ከዚህም በኋላ ንጉሡና ሐማ ከንግሥት አስቴር ጋር ምሳ ሊበሉ ገቡ። ንጉሡም በሁለተኛው በዓል አስቴር ምን ሆንሽ? የምትማልጅኝስ ምንድን ነው? ከወደድሽስ የመንግስቴን እኩሌታ በሰጠውሽ ነበር አላት። እንዲህም ብላ መለሰችለት፣ ንጉሥ ሆይ በፊትህስ ባለሟልነትን ካገኘው ለሰውነቴ ልመኗ ይሰጣት። ወገኖቼና እኔ ተሽጠናልና ለመበርበርና ለሞትም ሆነናልና ለመገዛት ቢሆን ዝም ባልኩ ነበር። ንጉሡም ይህን ስራ ይሰራ ዘንድ የተደፋፈረ ማን ነው አለ። አስቴርም ጥንተ ጠላታችን ሐማ ነው አለች። ሐማም ይህን በሰማ ጊዜ ከንግስቲቱና ከንጉሡ የተነሳ ፈራ። ንጉሡም ከሚጠጣበት ተነስቶ ወደ ተክል ቦታ ገባ። ሐማ ግን መከራ እንደደረሰችበት አውቋልና በንግስቲቱ ዙፋን ስር ወድቆ ይለማመጥ ነበረ። ንጉሡም ከተክል ቦታ ሲመለስ ሐማን ሚስቴን በቤት ትጋፋኛለህን? አለው። ሐማም በሰማ ጊዜ ፊቱ ጠቆረ። ከንጉሥ ባለሟሎች አንዱ ቦግታን የንጉሡን ነገር የተናገረ መርዶክዮስን ሊሰቅልበት ያዘጋጀው ተራዳ አለ፣ ቁመቱ 50 ክንድ የሆነ እንጨት በሐማ ቤት ተተክሏል አለው። ንጉሡም በሱ ይስቀሉት አለ። የእስራኤል ወገኖች ሁሉ ድህነታቸው በእርሷ ተደርጓልና ለእግዚአብሔርም ምስጋና ይሁን ለዘላለሙም አሜን። በዚችም ዕለት ሰሎንቅያ በምትባል በምስር አገር ሰይጣንን ያነጋገረው አባ ጳውሊ አረፈ። የዚያችም አገር ሰዎች የሄሮዶስ ወገን የሆኑ ክፉዎች ናቸው። ለእነርሱም ሕግ አላቸው። ሴቶችና ወንዶች በአንድነት ከውሽባ ቤት ገብተው ያድራሉ። አባ ጳውሊም ወደዚያች አገር ደረሰ። ከእርሱም ጋር ጎልማሳ ዲያቆን ነበረ። በረቡዕ ቀንም ሴቶችና ወንዶች በአንድነት ወደ ውሽባ ቤት ሲገቡ አይቶ አደነቀ። ከእርሳቸውም አንዱን ለምን ይህን የከፋ ስራ ትሰራላችሁ? አለው። ያም ሰው አባቶቻችን እንዲህ ሲሰሩ ኖሮ እኛም እንደነርሱ እንሰራለን አለው። ሌሊትም በሆነ ጊዜ በታላቅ መቅሰፍት ይቀስፋቸው ዘንድ በአዘነ ልቡና ወደ እግዚአብሔር ይጸልይ ጀመረ። ጸሎቱንም ሲፈጽም ጥቁር ሰው ከውሽባ ቤት ራቁቱን የእሳት ሰይፍ ተሸክሞ መጣ። አባ ጳውሊም አንተ ማነህ? ማንንስ ትሻለህ? አለው። እኔ ሰይጣን ነኝ፣ አንተ ወደ እርሱ በለመንክ ጊዜ ጌታ ላከኝ አለ። አባ ጳውሊም የምታስትበትን ሁሉ ትነግረኝ ዘንድ ጠይቃለሁ አለው። ሰይጣንም የምትሻውን ጠይቅ አለው። አባ ጳውሊም ያለ እግዚአብሔር ፈቃድ በሰው ላይ ታድር ዘንድ ምክንያት እንዴት ታገኛለህ? አለው። ሰይጣንም ሰው በእግዚአብሔር ሕግ ጸንቶ ሳለ የአብ የወልድ መንፈስ ቅዱስን ስም በሚጠራ በንጽህና ሆኖ የክርስቶስን ስጋና ደምን በሚቀበል ላይ ለማደር ስልጣን የለንም አለው። ከዚህም በኋላ የሚያስትበትን ሁሉ ነገረው። በዚያንም ጊዜ የሰይጣን መልኩ ተለውጦ እንደ እሳት ነበልባል ሲሆን አባ ጳውሊ ተመልክቶ ደነገጠ። ወዲያውኑ ከእግዚአብሔር የታዘዘ መልአክ ተገለጸለትና አጽናናው። በዚያችም ሌሊት ከእግዚአብሔር የታዘዘ መቅሰፍት ወርዶ በውሽባ ቤት ያሉትን አጠፋቸው። ከ5 ወንዶችና ከ5 ሴቶች በቀር አልተረፉም። አባ ጳውሊም ለምን እንዴት አደርጋላችሁ? አላቸው። በየወሩ አንዲት ቀን ወደ ውሽባ ቤት እየገባን
ከሚስቶቻችን ጋር ተድላ ደስታ እንድናደርግ አባቶቻችን አዘዙን። በሩንም ዘግተን መብራትንም አጥፍተን ከእጃችን የገባቸዋን ሴት ይዘን እንተኛለን አሉት። ከእናንተ ውስጥ ልጁን ወይም እህቱን እንዴት ያውቃል አላቸው። እንደ እንስሳ በመሆን እንጃ ማወቅ የለም አሉት። ከዚህም በኋላ አባ ጳውሊ የክብር ባለቤት የሆነ የክርስቶስን ሃይማኖት አስተምሮ የክርስትና ጥምቀትን አጠመቃቸው፣ ስጋውና ደሙንም አቀበላቸው። ከዚህም በኋላ ወደ በዓቱ ተመልሶ ገድሉን በፈጸመ ጊዜ በመልካም ሽምግልና ወደ እግዚአብሔር ሄደ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ቀን የአንጾኪያ ሊቀ ጳጳሳት የከበረና የተመሰገነ አግናጢዮስ ምስክር ሆኖ ሞተ። ይህም ቅዱስ የወንጌላዊ ዮሐንስ ደቀ መዝሙሩ ነው። በስብከተ ወንጌልም በማገልገል ከእርሱ ጋር ብዙ አገሮችን ዙሮ አስተምሯል። ከዚህም በኋላ በአንጾኪያ አገር ላይ ሊቀ ጵጵስና ሾመው። በውስጧም ሕይወት የሆነ የወንጌልን ትምህርት አስተማረ። ብዙዎችንም እግዚአብሔርን ወደ ማወቅ መለሳቸው። የክርስትና ጥምቀትንም አጠመቃቸው። በትምህርቱም ልቡናቸውን አበራላቸው። ከዚህም በኋላ ጣዖታትን ለሚያመልኩ ስህተታቸውን በገለጠላቸው ጊዜ ተቆጡ። ወደ ከሃዲው ንጉሥ ወደ ጠራቢዎስ ሄደው ከሰሱት፣ እንዲህም አሉት፦ አግናጢዮስ የአማልክቶችን አምልኮ ይሽራል፣ እንኳን የሰዎችን እያስተማረ ክርስቶስን ወደ ማመን ያስገባቸዋል። በዚያንም ጊዜ ወታደሮች ልኮ ወደ እርሱ አስመጣውና አግናጢዮስ ሆይ ለምን ይህን አደረግ? የአማልክቶቼን አምልኮ ስለምን ሻርከ? ሰዎችን ሁሉ እግዚአብሔርን ወደ ማምለክ አስገብታቸዋልና አለው። አግናጢዮስም ንጉሥ ሆይ ቢቻለኝስ የክብር ባለቤት ወደ ሆነ ወደ ክርስቶስ አምልኮት ባስገባው ነበር አለው። ንጉሡም ይህን ነገር ትተህ ለአማልክቶቼ ሰዋ፣ አለዚያ በታላቅ ስቃይ ያሰቃይሃለሁ አለው። በእኔ ላይ የምትሻውን አድርግ፣ እኔ ግን ለረከሱ አማልክቶች አልሰዋም። ስቃይንም እሳትም ቢሆን አንበሳንም ቢሆን አልፈራም። ከሕያው ንጉሥ ከክርስቶስ ፍቅር ልትለየኝ አትችልም አለው። ይህንንም ሲሰማ ንጉሡ ተቆጣ። ያሰቃዩትም ዘንድ አዘዘ። በተለያዩ በብዙ ስቃዮችም አሰቃዩት። በእጆቹም ውስጥ እሳት አድርገው ከእጆቹ ጋር በጉጠት ይዘው አቃጠሉት። ከዚህም በኋላ በዲንና በቅባት እያነደዱ ጎኖቹን አቃጠሉ። በሾተሎችም ስጋውን ሰነጣጠቁ። ከማሰቃየትም በደከሙ ጊዜ የሚያደርጉበትን እስቲመክሩ ድረስ ከወህኒ ቤት ጨመሩት። ብዙ ቀኖችም በዚያ ኖረ። ከዚህም በኋላ አስታወሱት። ከወህኒ ቤትም አምጥተው በንጉሡ ፊት አቆሙት። ንጉሡም አግናጢዮስ ሆይ አማልክቶቼን ብታያቸው ውበታቸው ባማረህ ነበር አለው። ቅዱሱም ንጉሥ ሆይ አንተ በክብር ባለቤት ክርስቶስ ብታምን ሙታኖችን የምታስነሳቸው በሽተኞችንም የምትፈውሳቸው ባደረገህ ነበር። ንጉሡም ለፀሐይ ከመስገድ የተሻለ የለም አለ። የከበረው አግናጢዮስም መንግስቱ የማያልቀውን ፈጣሪ ትተህ ለተፈጠረ ፀሐይ ትሰግዳለህን ብሎ መለሰ። ንጉሡም ለራስህ መልካም አልክ፣ ግን በመተላለፍ የአንጾኪያንና የሶርያን ሰዎች ስበ ወደ ክርስቶስ አምልኮት አስገባሃቸው እንጂ አለው። የከበረ አግናጢዮስም ተቆጥቶ ንጉሥ ሆይ ከንቱ የሆነ ጣዖትን ከማምለክ ሰዎችን ስለ ሳብኳቸውና ሰማይና ምድርን ወደ ፈጠረ ወደ ክርስቶስ አምልኮት ስላስገባዋቸው በእኔ ላይ ትቆጣለህን? ለረከሱ ጣዖቶችስ እንድሰዋ ታዘኛለህን? እኔ ግን ቃልህን ተቀብዬ ለሰይጣናት አልሰዋም፣ ለእውነተኛ አምላክ ለአብ ለወልድ ለመንፈስ ቅዱስ እሰዋለሁ እንጂ አለው። በዚያንም ጊዜ ንጉሥ ተቆጣ። ከስጋው ምንም ሳያስቀሩ ይበሉት ዘንድ 2 የተራቡ አንበሶችን በላዩ እንዲሰዱ አዘዘ። የከበረ አግናጢዮስም አንበሶች ወደ እርሱ ሲቀርቡ ባያቸው ጊዜ ድምፁን ከፍ አድርጎ ሕዝቡን እንዲህ አላቸው፦ ከዚህ የተሰበሰባችሁ እናንተ የሮሜ ሰዎች ቃሌን ስሙ እወቁም። እኔ ይህን ስቃይ የታገስኩት በትዕቢትና በትምክህት አይደለም፣ የክብር ባለቤት በሆነ በጌታዬና በፈጣሪ ኢየሱስ ክርስቶስ ፍቅር ነው እንጂ። አሁንም እኒህ አንበሶች እንደ ስንዴ ይፈጩኝ ዘንድ ነፍሴ ወደደች። የክብር ባለቤት ወደ ሆነ ጌታዬ ኢየሱስ ክርስቶስ ልትሄድ ነፍሴ ሽታለችና። ንጉሡም ቃሉን ሰምቶ አደነቀ። ድንጋጤም አድሮበት እንዲህ አለ፦ የክርስቲያኖች ትዕግስታቸው ምን ይበዛ! ስለ አምልኮት ከአረማውያን በእንዲህ ያለ ስቃይ ላይ የሚታገስ ማን ነው? አለ። እነዚያ አንበሶችም ወደ ቅዱሱ ቀረብ ብለው ደንግጠው ቆሙ። ከዚህም በኋላ አንዱ አንበሳ እጁን ዘርግቶ አንገቱን ያዘው። በዚያንም ጊዜ ደስ ብሎት ነፍሱን በፈጣሪው ክርስቶስ እጅ ሰጠ፣ ልመናውንም ፈጸመለት። ለእነዚያ አንበሶችም ስጋውን ይዳስሱት ዘንድ አልተቻላቸውም። የክብር ባለቤት ክርስቶስ ዳግመኛ እስከሚመጣ የተጠበቀ ሆነ እንጂ። ከዚህም በኋላ በክብር በምስጋና ከከተማ ውጭ ቀበሩት። እንደዚህም በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም በመልካም ተጋድሎ ምስክርነቱን ፈጸመ። ለምእመናንም ጠቃሚ ይሆን ዘንድ ገድሉን ጻፉ። የበዓሉንም መታሰቢያ ያደረጉለት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን።
በዚህችም ቀን የአንጾኪያ አገር ሊቀ ጳጳሳት የከበረ አባት ፊሎንጎስ አረፈ። ይህም ቅዱስ አስቀድሞ ሚስት አግብቶ አንዲት ልጅ ወለደ። ከዚህም በኋላ ሚስቱ ሞተች። የምንኩስናንም ልብስ ለብሶ ታላቅ ተጋድሎን ተጋደለ። ስለ ተጋድሎም ስለ መልካም ትሩፋቱም ለአገልግሎት በመጸመዱና ስለ ቅንነቱ በአንጾኪያ አገር ላይ ሊቀ ጳጳሳት እንዲሆን እግዚአብሔር መረጠው። በተሾመም ጊዜ የክርስቶስን መንጋዎች በበጎ አጠባበቅ ከአርዮሳውያን ከመቅዶኒዮስን ከሰባሊዮስ ነጣቂ ተኩላዎች ጠበቀ። በሊቀ ጵጵስናውም ሹመት እንደ መላእክት አኗኗር ኖረ። 2 ልብሶችን ገንዘብ አላደረገም፣ ወርቅንና ብርንም ቢሆን አላከማቸም። ገድሉንም በፈጸመ ጊዜ እግዚአብሔርን አገልግሎ ከዚህ በኋላ በሰላም አረፈ። ዮሐንስ አፈወርቅም በድርሳኑ አመሰገነው፣ ትሩፋቱንና ጽድቁንም ገለጠ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የእግዚአብሔር መልአክ እንደነገራቸው በከዲህ ያሉ ጻድቃን ዕረፍታቸው በአንዲት ቀን ሆነ። የአዝቂርም መታሰቢያው ነው። ለእግዚአብሔርም ምስጋና ይሁን፣ የጻድቃንም በረከታቸው ትድረሰን ለዘላለሙም አሜን። በዚችም ዕለት የተመሰገነና የከበረ አዲስ ሐዋርያ አባታችን ተክለ ሃይማኖት ተወለደ። በጸሎቱ የምትገኝ በረከቱ ከእኛ ጋር ትኑር ለዘላለሙም አሜን።